አንድ ሰዎች ስለ ኳስ ይተነብያሉ። ያሳፍር ንግግር ይሰናል። ያሳፍር ጉምሩክ ሄጄ ጸለይኩኝና ሸወድኩኝ ብለው አመስግኑልኝ ይላል። የሰው ባል ነጥቀው ይመሰክራል። ጌታ ብለስ አረገኝ። የስድስት ልጆች አባት አሳልፎ ሰጠኝ። ትንቢት ይነገርላቸዋል። በርኩሰት ውስጥ ያላችሁ፣ በምንዝርና ውስጥ ያላችሁ፣ በምኞት ውስጥ ያላችሁ፣ ጣዖት በማምለክ ውስጥ ያላችሁ ማንም በከንቱ ንግግር አንሊሚትድ የሆነ እግዚአብሔር ምሕረት አለ። አንዳንድ አመፀኞች እኮ ስብከት ሁሉ ሊመርጡልን እያማራቸው ዶሮም በአቋራጭ ለማሸነፍ ብላችሁ እየሮጣችሁ ከሆነ ግድ የላችሁም፣ ክርስቶስ ያኖራችሁ። ራሳችሁን አትካሱ፣ ግድ የላችሁም፣ ጌታ አለ። ሰይጣን ያስተኛችሁ በከንቱ ንግግር የተታለላችሁ ይሄን ሁሉ ነገር ወስዶ ክርስቶስን መልሱልኝ የሚሉ ሰዎች አሉ። ዛሬ ደጅ ላይ ቆሞ ይቀበቅባል ኢየሱስ። አስገቡኝ ጨለማ የወረሳችሁ ራሳችሁን ስለማጥፋት የምታስቡ በሰልፍ መጥተው እየጠየቁ ነው። ሲመሽ ይፈራሉ። እኔ ኳየር ልጅ ድሮ ብላኛለች። አምቧ ጠርሙስ ውስጥ ከቶኛለች። ብዙ ያረግ ያፋለ ጋስች አምቧ ጠርሙስ ውስጥ አስበው። እግዚአብሔርን አትማው። ስንፍና ማለት ኑሐሚን ያረገችው ባዶዬን አስቀረኝ። በሙላት ነበር የወጣው። በደም ስሙን ክርስቲያኖች፣ ክርስቲያን የሚኖረው በተስፋ እንጂ በምኞት አይደለም። እኛ ተስፋ የምናደርገው ጌታ አለ የሚመጣ። ክርስቲያን ተስፋ ነው የሚያደርገው። ጌታን ተስፋ ያደርጋል። የተነገረውን ተስፋ ያደርጋል። ነገን ተስፋ ያደርጋል። ሮብ ላይ ማታ ቆሞ ሐሙስን ተስፋ ነው የሚያደርገው። በመመኘት አይኖርም። መመኘትና ርኩሰትን እኩል ነው ያስቀምጣል። በምኞት ጦዞ በቃ በምኞት ጦዞ በምኞት በጣም ተለክፎ መኖር የክርስትና ወግ አይደለም። ክርስቶስ ሲያበራልህ ነው። ይሄ ግን ከዚህ ከህይወት ውስጥ ተቦጭቆ የሚወድቅ ሰነፍ በልቡ አምላክ የለም ይላል። የስንፍና ንግግር ማለት አምላክ የለም የሚሉ ሰዎች የህይወት መልክ ማለት እግዚአብሔር አለ ኢንቨስት ያደረገብን የከፈለብን የሞተልን ጌታ አለ። በደንብ አሜን በሉ። ስለኔ ኃጢአት በሉ እስቲ የሞተ ጌታ አለ። ርኩሰት ውስጥ ውጣ፣ ከዝሙት ውስጥ ውጣ፣ ከምኞት ውስጥ ውጣ፣ ከሚያሳፍር ንግግር ውስጥ ውጣ፣ ከስንፍና ውስጥ ውጣ። ስንፍና አታውራ፣ እግዚአብሔርን አትማው። ስንፍና ማለት ኑሐሚን ያረገችው ማለት ባዶዬን አስቀረኝ። በሙላት ነበር የወጣው። እግዚአብሔር ባዶዬን አስቀረኝ። ፈቃዱን ሳትጠይቅ ፈቃዷን ተጠቅማ፣ ሐሳቡን ሳትጠይቅ ሐሳቧን ተጠቅማ፣ ያሰበችውን አድርጋ፣ ምሪት ሳትጠይቅ ራሷን መርታ ሄዳ ከገባችበት ጉድጓድ ውስጥ የደረሰባትን ኪሳራ በሙሉ ጠቅላ እግዚአብሔር ላይ ነው ያረገችው። አዋረደኝ እግዚአብሔር ትላለች። ስንፍና ማለት የእግዚአብሔርን ፍቃድ ሳያውቁ እየተንከረፈፉ ችግር ውስጥ መግባት ማለት። መጽሐፍ ቅዱስ የእግዚአብሔር ፍቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ ይላል። ሞኞችና ሰነፎች እኩል ናቸው። የእግዚአብሔር ፈቃድ ምን እንደሆነ ነው ማወቅ ያለባቸው። ሞኞች አትሁኑ። የእግዚአብሔርን ፍቃድ የማያውቅ ሰው ሰነፍ መሰለኝና ደሳለኝ ነው ህይወቱን የሚያዘበራርቅ። የእግዚአብሔርን ፍቃድ ወቁ፣ ሞኞች አትሁኑ ወይም ሰነፎች አትሁኑ። ያሳፍር ንግግር በየጉባኤዎቻችን የሚያሳፍሩ ንግግሮች። እኔ ተሸማቅቅ ያለሁ አንዳንድ ሰዎች ስለ ኳስ ይተነብያሉ። የሚያሳፍር ንግግር አርሰናል ይበላል፣ ማንቸስተር ይላሉ። ይሄ ያሳፍር። ጉምሩክ ሄጄ ጸለይኩኝና ከዛ ፈታሿ ሳታይ ሻንጣዬ እንዲያልፍ አደረገ። እልል በሉልኝ ብለው ሰዎች ይመሰክራሉ። ሸወድኩኝ ብለው አመስግኑልኝ ይላሉ። ሽወዳን ማለት እኔ የቀደሙት ጴንጤ ታማኞቹ እንኳን አለቁ በደህና ጊዜ። አሁን ቢኖሩ ጨርቃቸውን ጥለው የሚያብዱ ነው። ታማኞቹ፣ ጨዋዎቹ፣ ጉቦ የማይበሉት፣ በጽድቅ የሚወጡት፣ በጽድቅ የሚገቡት፣ ደሞዛቸው ይበቃናል ብለው የኖሩት፣ በጨዋ ደንብ ትጥብጥብ ብለው የወጡት፣ እነሱ ያገለገሉበት መድረክ ላይ ቆመ እነሱ የሰበኩትን ወንጌል ይዘ የሚያሳፍር ንግግር። ይሄ ጌታ ነው የእግዚአብሔር ልጅ ነው የሚያስብል ምስክርነት ተብሎ የሚሰሙት። የሰው ባል ነጥቀው ይመሰክራሉ። ጌታ ብለስ አረገኝ። የስድስት ልጆች አባት አሳልፎ ሰጠኝ። ትንቢት ይነገርላቸዋል። ሃሌሉያ ይጸልያሉ። የሚጸልዩላቸውም አሉ። በመዝሙር እንደዚህ እያሉ በቃ ጌታ ያደረገውን ይመሰክራሉ። ምን አረገልኝ ስትባል ጌታ ነጥቆ ሰጠኝ። የልጆች አባት አንተ የምትተኛ ንቃ። የዚህ ውስጥ መተኛት መሞት፣ ዝሙትን፣ ርኩሰትን ሁሉ መመኘትን በእናንተ ዘንድ ከቶ አይሰማ። ክርስቲያኖች ይሄ አይሰማ። ዝሙት፣ ርኩሰት፣ መመኘት፣ የሰው ነገር መፈለግ፣ የሰው ሚስት መፈለግ፣ የሰው ባል መፈለግ፣ የሰው ገንዘብ መፈለግ፣ ክሌም ምናምን ክሌም አድርገ የሰው ነው እንዴ ክሌም ታል የሌላችሁን መቁጠር ተውና የተደረገላችሁን አስቡና አመስግኑ። ችግር የለውም ብሎ በዚህ ጉዳይ የተኛችሁ ሰዎች ካላችሁ ይሄንን ግን እግዚአብሔርና በክርስቶስ መንገድ ርስት የላችሁ። ርስት የሚያሳጣ ነው ማለት ነው። ምን ርኩሰት አሁን እኮ ምንም ችግር የሌለው ነው የመሰለ ይሄ የእግዚአብሔር ቃል ነው አይደል? ርስት የለው። ከዚህ የተነሳ ርኩሰቱ የተነሳ ከዝሙት ከምንዝርናው የተነሳ ከጣዖት ማምለኩ የተነሳ ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል። በርኩሰት ውስጥ ያላችሁ፣ በምንዝርና ውስጥ ያላችሁ፣ በምኞት ውስጥ ያላችሁ፣ ጣዖት በማምለክ ውስጥ ያላችሁ ይሄ ነገር ሊሰማ ክርስቲያኖች መካከል አይገባም ነበር። ከተሰማ ደግሞ ንቁ፣ ከተኛችሁበት ተነሱ፣ ካላችሁበት ነገር ውጡ። እግዚአብሔር አምላክ ርስት አልባ ነው የምትሆኑ። እንደገና ደግሞ የእግዚአብሔር ቁጣን ያመጣል ነው የሚለው። ማንም በከንቱ ንግግር አያታላችሁ። ብዙ ሰው ተታሎ እዚህ ውስጥ አለ። ተታሎ ችግር የለውም። አንሊሚትድ የሆነ የእግዚአብሔር ምሕረት አለ። ሰው ተሳስቶ ኃጢአት ቢሰራ የእግዚአብሔር ምሕረት አለ፣ እውነት ነው። ነገር ግን እዚህ ውስጥ ተዘብዝፎ ለጥ ብሎ ለሞት መተኛት ግን ፌር አይደለም። ተነሳ፣ አንተ የምትተኛ ንቃ፣ ከሙታን ተነስ፣ ሊገሉህ ነው፣ አባብለው ሊያስተኙህ ነው። ማለት እነሱ ሰው ለራሱ እንዲመቸው አድርጎ የቀርጾ ይሰራው ማለት እኔ የምፈልገውን ነገር እንዳደርግ የሚያደርገኝ ነገር ማለት የምፈልገውን የማይከለክለኝ ማለት እኔ ከሰራሁትኝ እኔኛ አጀስት ማድረግ ሪሞቱን ይጋር ያለው እኔ ስለሰራው ተው ማይለኝ ማለት የምትፈልጉትን የምታስደርጉት እየጻፋችሁ መታችሁ የምታስፈርሙት ማለት ነው። ጣዖት ማለት ወገኖች ያምላክ አላችሁ የሚናገራችሁ የምትሰሙት የምታመልኩት የምትገዙለት መጽሐፍ ቅዱስ እናንተ የዓለም ምንድናችሁ? ብርሃን
ትናንትስ ጨለማ ነበር፣ አሁንስ ብርሃን። ምንድነው ብርሃን ያደረገን? በጌታ የተገጠመው ላይት ክርስቶስ ይባላል። በጌታ ተደግፈን እንሄዳለን። ድንገት አሻልጦን ብንወድቅ እጆቻችንን እንሰጠዋለን፣ ብድግ ያደረገናል። መዘፍዘፍ ግን አይቻልም። እዛ ውስጥ ተዘብዝቦ በትንቢት መጽናት ግን አይቻልም። ከእንደዚህ አይነት ሰዎች ጋር ተካፋዮች አትሁኑ። ለጌታ ደስ የሚለው ምንድነው? በጽድቅ መኖር ነው ወይስ መርከስ? ለጌታ ደስ የሚለው ምንድነው? በጨዋ ደንብ እንደ ጌታ ልጆች መኖር ነው? በብርሃን መኖር ነው? በጨለማ መመላለስ? እንደ ብርሃን ልጆች ተመላለሱ። አንዳንድ አመፀኞች እኮ ስብከት ሁሉ ሊመርጡልን እያማራቸው፣ ሌብነት ውስጥ ያሉትን እንገልጣለን፣ ግብር የማይከፍሉትን እንገልጣለን፣ ነውር ነው እያምታቱ መሸወድን እንገልጣለን። አይቻልም። ክለጡት። ሁሉ በእግዚአብሔር ፊት ግልጥ ነው። ስለዚህ የተኛችሁ ተነሱ። ለሞት ነው የተኛችሁ። ክርስቶስ አለላችሁ። ኑሮን በአቋራጭ ለማሸነፍ ብላችሁ እየሮጣችሁ ከሆነ ግድ የላችሁም። ክርስቶስ ያኖራችኋል። ክርስቶስ ከአሸናፊዎች በላይ ያረጋችኋል። ጉልበት ይሆናችኋል። ጸጋ ይሆናችኋል። አቅም ይሆናችኋል። መሻገሪያ ይሆናችኋል። ማለፊያ ይሆናችኋል። ራሳችሁን አትካሱ። ግድ የላችሁም። ጌታ አለ። የማይሆን መንገድ ውስጥ የሄዳችሁ ያላችሁ ሰዎች፣ በጨለማ እየተመላለሳችሁ ያላችሁ ሰዎች፣ ይሄ ነገር ጠፍቶባችሁ ለሞት የተኛችሁ ሰዎች፣ ልጥ ብላችሁ ተስፋ እንደሌለው ሰው ራሳችሁን የቆጠራችሁ ሰዎች፣ እሱ ራሱን እንደ መዓዛ ሽታ አድርጎ አቅርቦላችሁ ራሱን ሕይወት ሳይሳሳ ለአንድ ልጁ አባት ሳይሳሳ ሰጥቷችሁ ክርስቶስ ራሱን አሳልፎ ሰጥቷችሁ ይሄንን የሚያክል ዋጋ ተከፍሎባችሁ ረክሳችሁ ጨለማ ውስጥ ያላችሁ ሰዎች፣ ሰይጣን ያስተኛችሁ፣ በከንቱ ንግግር የተታለላችሁ፣ እውነት የመሰላችሁ፣ የሰማችሁት እውነት የመሰላችሁ፣ ሆነው ነገር እውነት የመሰላችሁ፣ እዛ ውስጥ ተከናንባችሁ የተኛችሁ ግን ሰላም የሌላችሁ፣ ስሙኝ በደምብ አመፅ እንቅልፍ የለው፣ ኃጢአት እንቅልፍ የለው፣ ኃጢአት ውስጥ እንቅልፍ የለም፣ ሰላም የለም። ምን ይዤ ነው ከዚህች ውስጥ እምወጣው? ምን ይዤ ነው ከዚህ ነገር ውስጥ እምወጣው? ምን ይዤ ነው ከጨለማ ውስጥ እምወጣው? ምን ይዤ ነው ከተለማመድኩት ርኩሰት ውስጥ፣ ከአመፅ ውስጥ፣ ከኃጢአት ውስጥ፣ ምንዝርና ውስጥ፣ ከጣዖት ማምለክ ውስጥ እምወጣው? ምን ይዤ ነው ካላችሁ ክርስቶስ፣ ብትሞቱ የሚያስነሳችሁ ክርስቶስ አለ። በከንቱ ንግግር አምናችሁ የተኛችሁ፣ የተሸወዳችሁ የመሰላችሁ ጣዖት የሚመክራችሁ የሌለ ራሳችሁን ተደግፋችሁ ማስተዋላችሁ ተደግፋችሁ የረገዛ ምክራችሁን ጠግባችሁ በገራዛ ማስተዋላችሁ ተደግፋችሁ ጨለማ ውስጥ ያላችሁ ክርስቶስ አለ። ክርስቶስ ያኖራል። ይህን ሁሉ ነገር ወስዶ ክርስቶስን መልሱልኝ የሚሉ ሰዎች አሉ። አልሰማችሁ? ስሙኝ። ሁሉ ሊቀር ይችላል፣ ክርስቶስ ግን አይቀር። በዚህ ነው እኮ ሎዶቅያ ሰበሰበችና ያላትን ጌጣጌጡን፣ ወርቁን፣ ንብረቱን ምንድን ነው? በደጅ እኔ ቆምኩት፣ ደጅ ላይ ቆሜ እያንኳኳው ሎዶቅያ አንቺ ሁሉ አለኝ ትያለሽ። አዎ ደሃ ነሽ፣ ጎስቋላ ነሽ፣ እውር ነሽ፣ አትርፍ ያለው ትያለሽ፣ ምንም የጎደለኝ ነገር የለም ትያለሽ፣ ባለጠጋ ሆኛለሁ ትያለሽ፣ ምንም የለሽም ማለት። ክርስቶስን ጥላችሁ ባለጠጋ እንዳትሆን፣ ክርስቶስን ጥላችሁ የምድር ኮተታም እንዳትሆን በጥንቃቄ ካልያዛችሁት ኢየሱስ እኮ መኖሪያችን፣ እስትንፋሳችን። እንዴት ነው እሱ የሚተው? ያለ ኢየሱስ ያማረባችሁ የመሰላችሁ ቆነጃጅቶች፣ ያለ ኢየሱስ የዘነጣችሁ የመሰላችሁ፣ ያለ ኢየሱስ ያደጋችሁ የመሰላችሁ፣ ያለ ኢየሱስ ባለጠጋ የሆናችሁ የመሰላችሁ በጣም ብዙ ሰው እኮ ጥሎት ውሸት ቀይሮት እንደ ሎዶቅያ። ይኸው ቤተክርስቲያን ናት እኮ ሎዶቅያ። ተመለሽ፣ እኔ ደጅ ላይ ነው ያለሁት፣ ክፈችው፣ አስገብኝ፣ በሩን ክፈችልኝ፣ ደጅ ላይ ቆም ያለው ማንም ድምፄን ቢሰማ በሩን ቢከፍትልኝ ምን አደርጋለሁ? ወደ እርሱ ገባል። ዛሬ ደጅ ላይ ቆሞ ይቀበቅባል ኢየሱስ። አስገቡኝ። ኮተት ሰብስባችሁ ሰላም ያጣችሁ፣ ሁሉ ነገር አላችሁ፣ ሰው ሁሉ ያየዋል ያላችሁን ግን እናንተ ደስታ የራቃችሁ፣ የጠፋባችሁ፣ ህይወት ባዶ የሆነችባችሁ፣ ጨለማ የወረሳችሁ፣ ራሳችሁን ስለማጥፋት የምታስቡ፣ በጨለማ ውስጥ ያላችሁ፣ ነገር ሁሉ የጨለመባችሁ፣ ሞት የሚሸታችሁ፣ የነፍሳችሁ ባለቤት፣ የረፍታችሁ ምንጭ፣ የመዓዛ ሽታ አድርጎ ራሱን መስዋዕት ያደረገው ኢየሱስ ክርስቶስ ደጃችሁ ላይ ቆሞ ያንኳኳል። ክፈቱልኝ። የትኛውም አምላክ ዓለም ላይ ያለ አምላክ ጠይቆ አይገባ። አንዳንዶቹ ሲወጡ ነው የታዩት፣ ሲገቡ አልታዩም። ሲወጡ ጮኸው ሲወጡ ነው የታዩት። ዌልካም ተብለው አልገቡ። ራስን ስለማጥፋት፣ ስለ ዱካክ፣ ስለ ጭንቀት፣ ስለ መናፍስት መጫወቻ መሆን የማቀው ይሄንን ድሮ አብዶ በረንዳ ያልቃብን ጊዜ ዱካክ እየመጣ የሚያውቀው ያውቀዋል። ይሄን የማቀው ቤተክርስቲያን አይደለም። ዛሬ ቤተክርስቲያን ውስጥ ሆኖ ሌሊት እንትና ሲገረፈኝ አደርኩ በእባብ ይባባላል። ቁጭ ብዬ ነው ያደርኩት ቢል ማለት ነው ኳይሮ ነው ማለት ነው። ራቁቴን ሲያሯሩጠኝ ይላል። ይህ እየዋላችሁ ነው ጌታ ስጡኝ ይላችሁ። የሰይጣን መጫወቻ እንዳትሆን። ሲመሽ የሚፈሩ በጣም ብዙ ሰዎች ተፈጥረዋል። ቤተክርስቲያን በሰልፍ መጥተው እየጠየቁ ነው ሲመሽ እፈራለሁ ቢል። እኔ ኳየር ልጅ ድሮ ብላኛለች። አምቧ ጠርሙስ ውስጥ ከቶኛለች። እንደዚህ ያደረግልኝ አፋ ላይ ጋስጭ አምቧ ጠርሙስ ውስጥ አስበው። ኢየሱስ ሆይ ና ወደ ቤቴ ግባ፣ ና ወደ ልቤ ግባ፣ ና የቤቴ ጌታ፣ ና የኑሮዬ ጌታ፣ ና ይኸውን ከህይወቴን በሉት ስጡት ለሱ። እንዴት ሰው ዘምሮ ሄዶ የሰፈር ጠንቋይ ይፈራል? ዛሬ ለካ ሐሙስ ነው ድቤ ጀመሩ። ድቤ ይኸው ተነሳባት ጠንቋይ። በቃ እንዲሁ ፈጦ የሚያድር ማለት መጽሐፍ ከኛ ጋር ያለው በዓለም ካለው ይበልጣል የሚል ቃል አላነብባችሁ? በቦልድነስ ከቤታችሁ እንድትወጡ የሚያደርግ በርከክ ስትሉ አስፈሪ የሚያደርግ የእግዚአብሔር መንፈስ በእኛ ውስጥ አለ።